ያሰብ ነዳጅ ማጣሪያችን አድሰን ወደ ስራ እንመልሷለን። ኢሳያስን ያስደነገጠ ዱብዳ ከ4 ኪሎ ተሰማ። ጠቅላዩ ኢሬቻን አስታካው በወደቡ ጉዳይ በድጋሚ አስመራን ያንቀጠቀጠ መልእክት አስተላልፈዋል። የጌታቸው ረዳ ጦር ከደብረጽዮን ጋር ሊደራደር ነው። ቅድመ ሁኔታዎች ተቀምጠዋል። ከነዳጅ ማጣሪያው ምርቃት ማግስት የተሰማው የነዳጅ ማዕቀብ አነጋጋሪ ሆኗል። ኢትዮጵያ የባህር በሯንና የነዳጅ ማጣሪያ ፋብሪካዋን ከተነጠቀች ከ3 አስርተ ዓመታት በኋላ አዲስ የድፍድፍ ነዳጅ ማጣሪያ ፋብሪካ ግንባታ ማስጀመሯ ይፋ በሆነ ማግስት አስመራን ያስደነገጠ ሌላ ዱብዳ ከወደ 4 ኪሎ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ኢሬቻን አስታከው በወደቡ ጉዳይ በድጋሚ አስመራን ያንቀጠቀጠ መልእክት አስተላልፈዋል። በሌላ በኩል ደግሞ ጌታቸው ረዳ ህወሓትን እስከ መጨረሻው እፋለማሉ ባሉ በቀናት ልዩነት በርሳቸው አነሳሽነት ያፈነገጠው ጦር ከህወሓት ጋር ሊደራደር መሆኑ ተሰምቷል። የድርድሩ ቅድመ ሁኔታዎችም ይፋ ተደርገዋል። ይህንን ጨምሮ በነዳጅ የሚሰሩ ተሽከርካሪዎች ላይ ስለተጣለው እቀባ አክለን ወደ እናንተ ልናቀርብ ይዘናል። ሰላም ውድ የሩድ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ታላቅ የኢንቨስትመንት እድል የህልሞ ቤት በቦሌ ደንበል ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይ ማከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት ኢትዮጵያ ዓለም አቀፉን ህግ መነሻ በማድረግ የኤርትራን የሀገርነት ዕውቅና እንድታነሳ የሚጠይቀውን ትንታኔ ተከትሎ ድንጋጤ ውስጥ የገባው ኢሳያስ መንግስት በማስታወቂያ ሚኒስትሩ የማነ ገብረ መስቀል በኩል ምላሽ በሰጠበት ቅጽበት ያሰብ ነዳጅ ማጣሪያችን አድሰን ወደ ስራ እንመልሰዋለን የሚል ያልታሰበ ዱብዳ የያዘ መረጃ ከ4 ኪሎ አፈትልቆ መውጣቱ ለአስመራ ሰዎች የማያልቅል ሆኖባቸዋል የተባለው በተለያዩ ወቅቶች መጀመሩንና መቋረጡን ውል እየታሰረ መፍረሱን በወፍ በረር ከመዘገቡ በቀር በቂ መረጃ እንኳን የማይቀርብበት የነዳጅ ድፍድፍ ፍለጋ መስመር መያዙን ጠቅላይ ሚኒስትሩ ከ3 ዓመታት በፊት ፍንጭ ሰጥተው ነበር። በቅርቡም ሙከራ መደረጉን አስታውቀው የነበረ ሲሆን ከትላንት በስቲያ ደግሞ የመጀመሪያው ዙር የተፈጥሮ ጋዝ ማውጫ ተጠናቆ ለስራ ዝግጁ መሆኑን አብስረዋል። ከነዳጅ ማጣሪያ ምረቃ ጋር ተያይዞ ታዲያ የተጣራው የተፈጥሮ ጋዝ ለውጭ ገበያ እንዴት ይቀርባል ከሚለው ጥያቄ ጋር ተገናኝቶ የወደቡ ጉዳይ አብሮ መነሳቱ አልቀረም። ከዚሁ የወደቡ ጉዳይ ጋር በተያያዘ ታዲያ ጠቅላይ ሚኒስትር አብይ አጭር ምላሽ ሰጡበት የኢሬቻ መልካም ምኞት መግለጫ የሰጡ ሲሆን የባህር በር ጥያቄያችንን ዓለም ተቀብሎታል ሲሉም ለኤርትራው ማስታወቂያ ሚኒስቴር መግለጫ ምላሽ ሰጥተውበታል። ኦሮሞ መልክ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚል የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን ለህዝባችን ብልጽግና ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘት እየሰራን እንገኛለን ያሉት ጠቅላይ ሚኒስትር አብይ በዚህ ረገድ እያደረግን ያለነው እንቅስቃሴ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት በማግኘት ላይ ነው በማለት አስፍረዋል። በጥንት የኦሮሞ ፍልስፍና ውስጥ ኦሮሞ ለውሃ ትልቅ ስፍራ አለው፣ ውሃ የንጽህና ምንጭ የፍጥረትና የህይወት መሰረት ነው ብሎ ያምናል። ለዚህም ነው ሲጸልይ ፈጣሪ አምላክ የፍጥረታት አምላክ የቡርቃ ወላቡ አምላክ ብሎ ነው የሚጸልየው ያሉት አብይ የመልካም ምኞት መግለጫቸውን ቀጠል በማድረግም የዘንድሮ ኢሬቻ ኢትዮጵያ የዜጎቿን የኢነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቁን የህዳሴ ግድብ ባስመረቀችበት ማግስት የሚከበር መሆኑ ደስታችንን ድርብ ያደርገዋል። እንኳን ደስ አላችሁ፣ እንኳን ደስ አለን ብለዋል። እንደሚታወቀው የኤርትራ መገንጠል ኢትዮጵያ የአሰብ ወደብን ብቻ ሳይሆን የዘመናት ኢንቨስትመንቶቿንም ጭምር ማሳጣቱ የሚነገር ሲሆን ከነዚህ ውድ ሀብቶቿ መካከል ተጠቃሹ የአሰብ የነዳጅ ማጣሪያ ነው። በንጉሠ ነገሥት አጼ ኃይለሥላሴ ዘመን የተሰራው ይኸው ግዙፍ የነዳጅ ማጣሪያ ፕሮጀክት በፈረንጆች ቀን አቆጣጠር በ1964 ተጀምሮ በ1967 ተጠናቆ ድፍድፍ ነዳጅ ማጣራት ስራ መጀመሩ የሚነገር ሲሆን በዩጎዝላቪያና ሶቪየት ህብረት ትብብር የተሰራ ግዙፍ የነዳጅ ማጣሪያ ፋብሪካ እንደሆነም የታሪክ ድርሳናት ያስረዳሉ።
ኢትዮጵያ ለመጀመሪያ ጊዜ የድፍድፍ ነዳጅ ማምረት ሙከራ እንደምትጀምር መበሰሩን ተከትሎ ታዲያ ከወደቡ ጥያቄ እኩል በትንሽ ወጪ ጥገና ቢደረግለት ወደ ሙሉ የማጣራት አቅሙ ሊመለስ ይችላል የተባለውና ኢትዮጵያንም ከቢሊዮን ዶላሮች ተጨማሪ ወጪ ሊያድን ይችላል የተባለው የነዳጅ ማጣሪያም የአሰብን አስፈላጊነት አጉልቶታል። ጠቅላይ ሚኒስትር አብይ ከቀናት በፊት የመሰረተ ድንጋይ ያስቀመጡለት በጎዴ የሚገነባው አዲስ የነዳጅ ማጣሪያ ፋብሪካ በለቱ ከተመረቀው ከሂላል የነዳጅ ድፍድፍ ማምረቻ ነዳጅ በማውጣት በማጣራትና በማጠራቀም በአመት 3.5 ሚሊዮን ቶን የማምረት አቅም እንዳለው የተነገረ ሲሆን በዚህ ፋብሪካ ላይ የአሰብ ነዳጅ ማጣሪያ ቢታከልበት ደግሞ ለሀገራችን ትልቅ በረከት ነው የሚሉ ድምጾች እየተሰሙ ሲሆን ጉዳዩን የተመለከተ ወሳኝ መረጃ ከወራራ ኪሎ ተሰምቷል። ከህዳሴ ግድብና ከነዳጅ ማውጫ ፕሮጀክቱ ቀጥሎ ኢሳያስን ያስደነገጠው የአሰብ ነዳጅ ማጣሪያችን አድሰን ወደ ስራ እንመልሰዋለን የሚል ዱብዳ ከ4 ኪሎ ሾልኮ መውጣቱን የገለጹ ምንጮች እንደሚሉት ኢትዮጵያ በሶቪየት ህብረት ድጋፍ የገነባቸው ግዙፍ የነዳጅ ማጣሪያ አሰብ ወደቧ ላይ እንደነበራት ጠቅሰው አሁን ከወደቡ ጋር የሚመለስበት ቀን እየደረሰ ነው ሲሉ እየገለጹ ናቸው። የአሰብ ነዳጅ ማጣሪያ በከፍተኛ የነዳጅ ሀብት አምራችነታቸው የሚታወቁት ናይጄሪያና ሊቢያ የነዳጅ ማጣሪያ ባልነበራቸው ዘመን ኢትዮጵያ ድፍድፍ ነዳጅ ገዝታ አሰብ ወደብ ላይ በተከለችው የነዳጅ ማጣሪያ በማጣራት ለሀገር ውስጥ ፍጆታ ስታውል እንደነበረ ስለ ጉዳዩ የተጻፉ ሰነዶች ያስረዳሉ። የኤርትራን መገንጠል ተከትሎ ኢትዮጵያ ከአሰብ ወደብ ጋር ከተቆራረጠች በኋላ ወደቡም የነዳጅ ማጣሪያውም የሆነው የሚባል ግልጋሎት አለመስጠታቸው የሚነገር ሲሆን ምክንያቱ ደግሞ ከአዲስቱ ሀገር አቅመቢስነትና ደካማ ኢኮኖሚ ጋር የተገናኘ ስለመሆኑ በስፋት ይነገራል። ለ4 ኪሎ ቀረብ ያሉ ምንጮች ያወጡት መረጃ እንዳመለከተው ከሆነ ታዲያ ከ3 አስርት ዓመታት በኋላ በዝገት ተበልቶ ከስራ ውጪ የቆመው የአሰብ ነዳጅ ማጣሪያ ዳግም ትንሳኤው ይበሰር ዘንድ ኢትዮጵያ ልጆች በጉጉት እየጠበቀ ነው ብሏል። ዛሬ የአንድ ክፍለ ዘመን ምኞት የነበረው የኦጋዴን ነዳጅና ጋዝን አልምቶ የመጠቀም ውጥን እውን መሆን መጀመሩ ተከትሎ አስመራ በስጋት ደመና እየተሸፈነች ነው። በቀጣይ መረጃ ጦሩ ከደብረ ጽዮን ቡድን ጋር ሊደራደር መሆኑ ተሰማ። በጦሩ በኩል ለድርድሩ ስኬት አስፈላጊ ናቸው የተባሉ ወሳኝ ቅድመ ሁኔታዎች መቀመጣቸውም ተነግሯል። ከትግራይ ኃይሎች በመነጠል በአፋር ክልል እየተደራጁ ያሉ ታጣቂዎች ትግራይ ላይ ለመፈጸም ያቀዱት ጥቃት በክልሉ ነዋሪዎች ጥረት መክሸፉ የትግራይ ጊዜያዊ አስተዳደር አስታወቀ። በአፋር ያሉ የቀድሞ የትግራይ ኃይሎች አባላት ወደ ትግራይ እንዲመለሱም ጊዜያዊ አስተዳደሩ ጥሪ አቅርቧል። ራሳቸው የትግራይ ሰላም ኃይል ብለው የሚጠሩ ታጣቂዎች መሪ ጀነራል ገብረ እግዚአብሔር በየነ በበኩላቸው ፖለቲካዊ ችግሮች በድርድር ለመፍታት ቅድመ ሁኔታዎችን አስቀምጠዋል። በወቅታዊ የጸጥታ ጉዳዮች ዙሪያ መስከረም 21 ቀን 2018 ዓ.ም መግለጫ ያወጣው የትግራይ ጊዜያዊ አስተዳደር እንዳለው ሐራ መሬት በሚል ስም በአፋር እየተንቀሳቀሱ ናቸው ያላቸው ከትግራይ ኃይሎች የተነጠሉ ታጣቂዎች በበረሃላ በኩል ወደ ኮኖባ በመሻገር በትግራይ ላይ ጥቃት ለመፈጸም መንቀሳቀሳቸውን ያመለክታል። ይሁንና የአካባቢው ነዋሪ የታጣቂዎቹ እንቅስቃሴ መቃወሙን ተከትሎ ግጭት መቀስቀሱ ያነሳው የትግራይ ጊዜያዊ አስተዳደር በዚህም ከትግራይ ኃይሎች የተነጠሉ ታጣቂዎች የክልሉ ነዋሪዎች ላይ ተኩስ መክፈታቸውን ገልጿል። የተለየ ፖለቲካዊ አቋም በመያዝና ከትግራይ ኃይሎች በመለየት በአፋር ክልል እየተደራጁ ያሉ ታጣቂዎች ራሳቸው የትግራይ ሰላም ኃይል ብለው የሚጠሩ ሲሆን በተለይም በአቶ ጌታቸው ረዳ የሚመራ የቀድሞ የትግራይ ጊዜያዊ አስተዳደር መቀየር ተከትሎ የትጥቅ ትግል መጀመራቸው ያስታወቁ ናቸው። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ትላንት ባወጣው መግለጫ ፖለቲካዊ ልዩነት በሰላማዊ መንገድ ለመፍታት ዝግጁ መሆኑን የገለጸ ሲሆን እነዚህ በአፋር ያሉ ታጣቂዎችም እንዲመለሱ ጥሪ አቅርበዋል። የታጣቂዎቹ መሪ ብርጋዴር ጀነራል ገብረ እግዚአብሔር በየነ በበኩላቸው ያለው ፖለቲካዊ ችግር በሰላማዊ መንገድ እንዲፈታ ፍላጎታቸው መሆኑን ለዶይቼ ገልጸዋል። ቅድመ ሁኔታ ያሏቸው ነጥቦችም አስቀምጠዋል። ጀነራሉ እኛ በሰላማዊ መንገድ እንዲፈታ ፍላጎታችን ትልቅ ነው፣ ያወጣነው ቅድመ ሁኔታ አለ፣ ጥቃቸው አውርዳችሁ ኑ የሚባለው በፍጹም አይሆንም። በመጀመሪያ ደረጃ ከኮር በላይ የሰራዊት አመራሮች የወሰዱት አቋም የታጠፈ እሱን ተከትሎ ያለ ጭቆና ይቆም፣ በትግራይ በህዝብ ተቀባይነት ያለው መንግስት ይኖር፣ ገለልተኛ ሰራዊት ይኖረን፣ በፓርቲ የሚታዘዝ የጸጥታ ኃይል መኖር የለበትም ሲሉ ተናግረዋል። ጀነራል ገብረ እግዚአብሔር በየነ እንደሚሉት የትግራይ ኃይሎች ከፍተኛ አመራሮች ባለፈው ዓመት ጥር ወር አጋማሽ ያስተላለፉት ለአንድ ፓርቲ ያደላ ውሳኔ ከመሻር በተጨማሪ እሱን ተከትሎ ለተፈጠረ ጥፋት ይቅርታ ይጠይቁ፣ በተለያዩ የትግራይ አካባቢ የታችኛው የአስተዳደር መዋቅር አካላት በኃይል ለመቀየር በተንቀሳቀሱበት ወቅት የኃይል እርምጃ የወሰዱት ለህግ ይቅረቡ ብለዋል። ድርድር የሚኖር ከሆነም በገለልተኛ አካል በኩል መሆን አለበት የሚል እምነት እንዳላቸው ጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ ገልጸዋል። ከወራት በፊት በዚህ ጉዳይ ዙሪያ ተናግረው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አፋር ክልል ካሉ ታጣቂዎች ወደ ትግራይ ማንኛውም ትንኮሳ የሚመጣ ከሆነ ተጠያቂው የኢትዮጵያ ፌደራል መንግስት ነው ብለው ነበር።
በመጨረሻም ኢትዮጵያ ነዳጅ የሚጠቀሙ ከባድ ተሽከርካሪዎችን ወደ ሀገር ውስጥ ማስገባት አገደች። ጠቅላይ ሚኒስትር አብይ በሶማሌ ክልል ኦጋዴን የተገነባውን የነዳጅ ማጣሪያ መርቀው ሁለተኛውን ፕሮጀክት መሰረት ድንጋይ ባስቀመጡ ማግስት የተሰማ ውሳኔ በርካቶችን ግራ ማጋባቱ እየተነገረ ይገኛል። ጠቅላይ ሚኒስትር አብይ አህመድ ነዳጅ የሚጠቀሙ ከባድ መኪኖችን ከመስከረም 22 2018 ዓ.ም ጀምሮ ማስገባት መከልከሉን አስታውቀዋል። ጠቅላይ ሚኒስትሩ በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት በትናንትናው ዕለት ሲመረቅ 1.3 ቢሊዮን ሊትር በአመት ያመርታል የተባለውን የፕሮጀክቱን ሁለተኛ ምዕራፍ ግንባታ አስጀምረዋል። ጠቅላይ ሚኒስትሩ በፕሮጀክቱ ማብሰሪያ ስነ ስርዓት ላይ ባደረጉት ንግግር ከዚህ ቀደም በአነስተኛ ተሽከርካሪዎች ላይ ተጥሎ የነበረውን እገዳ በከባድ ተሽከርካሪዎች ላይም መጣሉን ገልጸዋል። ትላልቅ መኪና ወይም ትራክ ወደ ኢትዮጵያ ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ትናንሽ መኪኖች ከኤሌክትሪክ ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ብለዋል። ጠቅላይ ሚኒስትር አብይ በአንጻሩ ጋዝ የሚጠቀሙ ከባድ ተሽከርካሪዎች ለሚያስገቡ ባለሀብቶች ከሆነ ከቀረጥ ነፃን ጨምሮ መንግስታቸው አስተማማኝ ድጋፍ እንደሚያደርግ ተናግረዋል። ጠቅላይ ሚኒስትር አብይ በዚህ ዓመት ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች ከነዳጅ ወደ ጋዝ እንቀይራለን ብለዋል። እነዚህ 2000 አውቶቡሶች ሲቀየሩ በሚቀጥለው ዓመት የትራንስፖርት ዋጋ ቢያንስ በ50 በመቶ እንደሚቀንስም ተናግረዋል። ኢትዮጵያ ከዚህ ቀደም ለግል ጥቅም የሚውሉ ነዳጅ የሚጠቀሙ አውቶሞቢሎች ወደ ሀገር ውስጥ ማስገባት አግዳለች። ጠቅላይ ሚኒስትሩ በምርቃቱ ወቅት ባሰሙት ንግግር የፈሳሽ ጋዝ ፕሮጀክቱ ለኃይል ማመንጫና ለክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብዓቶች ጭምር የሚያቀርብ መሆኑን ጠቁመዋል። ጠቅላይ ሚኒስትር አብይ ፕሮጀክቱ የጋዝ ማምረቻ ብቻ ሳይሆን ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት ያቀርባል ብለዋል። ጠቅላይ ሚኒስትሩ በቅርቡ ከዳንጎቴ ድርጅት ጋር ስምምነት ላይ የተደረሰበትን የዩሪያ ማዳበሪያ ፋብሪካ እንዲሁም የነዳጅ ማጣሪያ ፋብሪካ የግንባታ መሰረተ ድንጋይ ትናንት መስከረም 22 ቀን 2018 ዓ.ም በሶማሌ ክልል አስቀምጠዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦ ፖለቲካ ወታደራዊና አነጋገሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።